ብዙ ሰበር ዜና በአንድ ላይ። የአፍሪካ እግር ኳስ ኮንፌዴሬሽን በ2028 የአፍሪካ ዋንጫን የሚያዘጋጀውን ሀገር ማንነት ዛሬ ይፋ ያደርጋል። ይህንን ሰበር ዜና ጠብቁ የሚሉ በጣም በርካታ ዘገባዎች በዚህ ሰዓት እየወጡ ይገኛሉ። ይህ በካፍ ይገለጻል የተባለው የ2028 የአፍሪካ ዋንጫ የአዘጋጅ ሀገር ማንነት እውነት ነው ወይ? በእርግጥ ዛሬ ከካፍ የሚጠበቅ ሰበር ዜና ይኖራል ወይ የሚለውን እናነሳለን። በዚህ ጉዳይ ላይ የኢትዮጵያ እግር ኳስ ፌዴሬሽን የጽህፈት ቤት ኃላፊ አቶ ባህሩ ጥላሁንንም አነጋግረናል። ኢትዮጵያ በ2028 የአፍሪካ ዋንጫን ለማዘጋጀት ፍላጎት አላቸው ከተባሉ ሀገራት መካከል አንዷ ናት። ማንቸስተር ሲቲ በጥር የዝውውር ገበያ መድመቁን ቀጥሏል። ዛሬም ከክሪስታል ፓላስ ጋር የማርክ ጉዌን ዝውውር ለማጠናቀቅ የሚያስችለውን ስምምነት ሙሉ በሙሉ አድርጓል። ሌላኛው ሰበር ዜና ነው፣ ትሰሙታላችሁ። የክሪስታል ፓላስ አሰልጣኝ ግላስነር ይሄ የውድድር ዓመት ካበቃ በኋላ ከክሪስታል ፓላስ ጋር አብሬ አልቀጥልም፣ አዲስ ቻሌንጅ እፈልጋለሁ፣ ይሄንንም ለክለቡ አሳውቅ ያለሁ ብለዋል። በእርግጥም የማርክ ጉዌ ማንቸስተር ሲቲን መቀላቀል ተከትሎ ከግላስነር የተሰማው ዜና ሰውየውን ከዩናይትድ ጋር አስተሳስረን እንድናስባቸው ያስገድዳል ያሉ ሰዎችም ብዙዎች ናቸው። ትሰሙታላችሁ። አሰልጣኝ የርገን ክሎፕ ሁለት የእግር ኳስ ተቋማትን ክለቦችን ለማሰልጠን በትክክል ኮንሲደር እያደረጉ ወይም ከግምት ውስጥ አስገብተው እየሰሩ መሆኑ ይፋ ተደርጓል። ከነዚህ ከሁለቱ ግን አንዳቸውም ሊቨርፑል አይደሉም። የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን በመሃል ክፍል ለማጠናከር የሚደረገውን ጥረት የሚያግዝ የተጫዋችን ስም ይፋ አድርጓል። ዩናይትድም የካሪክን ፍላጎት ለመሙላት ገበያ ወጥቷል። ዩናይትድን እንደሚቀላቀል ዛሬ ከሰዓት በኋላ በብዛት እየተዘገበ የሚገኝለት ተጫዋች ማን ነው የሚለውንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር ቆይታ እናደርጋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ኢትዮጵያ በ2028 የአፍሪካ ዋንጫን የማዘጋጀት ፍላጎት አላት። ይህንን ፍላጎቷን እውን ለማድረግ ደግሞ የሚረዳትን እንቅስቃሴና ጥረት እያደረገች ትገኛለች። ስለዚህ የካፍ ስራ አስፈጻሚ ኮሚቴ አባላት እንደዚሁም ደግሞ የካፍ አባል ሀገራትን በማግባባት ስለ ኢትዮጵያ የአፍሪካ እግር ኳስ ውለታ፣ ኢትዮጵያ ይህንን የአፍሪካ ዋንጫ በተሳካ ሁኔታ ለማዘጋጀት ያላትን ፍላጎትና ቁርጠኝነት በማስረዳት ጭምር ጥረት እየተደረገ ነው። በእርግጥ ኢትዮጵያ ይህንን የአፍሪካ ዋንጫን የማዘጋጀት ፍላጎት የያዘችው ትንሽ ቀደም ብሎ ነው። ያን ጊዜ የአፍሪካ ዋንጫ በ2029 እንደሚከናወን ይጠበቅ ነበረ። ነገር ግን ካፍ ባደረገው ጉባኤ የአፍሪካ ዋንጫ የሚከናወንበትን ጊዜ ከለሰ። በየ4 ዓመቱ የአፍሪካ ዋንጫ ይደረጋል አለ። ግን በ2027 እና በ2028 አከታትዬ 2 የአፍሪካ ዋንጫዎችን ካደረግኩ በኋላ በየ2 ዓመቱ የሚከናወን የአፍሪካ ዋንጫ አይኖረኝም፣ ይልቁንም በ4 ዓመት አንድ ጊዜ ነው አለ። ስለዚህ ከ2029 ወደ 2028 የተሰበሰበውን የአፍሪካ ዋንጫን የማዘጋጀት ጉዳይ ኢትዮጵያም ተቀላቀለችው። በዚህ ረገድ የኢትዮጵያ እግር ኳስ ፌዴሬሽን በተለይም ደግሞ የኢፌዴሪ መንግስት ይህንን የኢትዮጵያን የአፍሪካ ዋንጫ የማዘጋጀትን ፍላጎት እውን እንዲሆን አስፈላጊውን ዝግጅት ማድረግ ያላትን ቁርጠኝነትም ደግሞ ለሚመለከታቸው ሰዎች የማስረዳትን ስራ
ሲሰሩ ቆይተዋል። ታዲያ የአፍሪካ ዋንጫው የዘንድሮው የሞሮኮ አዘጋጅነት ነበረ። ሞሮኮ እና ሴኔጋል የፍጻሜ ጨዋታቸውን ያደርጋሉ። ከዚህ የፍጻሜ ጨዋታ አስቀድሞ እንግዲህ ዛሬ በካፍ በኩል 2028 ላይ የአፍሪካ ዋንጫን የሚያሸንፈው ሀገር ማን እንደሆነ በይፋ ይነገራል። ይህንን ጠብቁ፣ ለሰበር ዜና ተዘጋጁ የሚሉ መረጃዎች በብዛት ወጡ። እናም የዚህን መረጃ ትክክለኝነት ለማጥራት በእርግጥ በካፍ ዛሬ የሚወሰን ካፍ ዛሬ የሚያሳውቀው የ2028 የአፍሪካ ዋንጫ አዘጋጅ ሀገር አለ ወይ የሚለውን ጥያቄ ለኢትዮጵያ እግር ኳስ ፌዴሬሽን አቅርበን ነበር። በኢትዮጵያ እግር ኳስ ፌዴሬሽን የጽህፈት ቤት ኃላፊ አቶ ባህሩ ጥላሁን በተለይ ለሸገር ስፖርት እንደተናገሩት ከሆነ ዛሬ የሚጠበቅ ምንም አይነት ሰበር ዜና የለም። ካፍ 2028 ላይ የአፍሪካ ዋንጫን የማዘጋጀት ፍላጎት ያላቸው ሀገሮች እስከ ፌብሩዋሪ 1 2026 ድረስ ፍላጎታቸውን እንዲያስቀምጡ ፍላጎታቸውን እንዲያሳውቁ ጊዜ አስቀምጧል። ስለዚህ የተሰጠው ቀነ ገደብ ፌብሩዋሪ 1 ሆኖ ዛሬ የ2028 የአፍሪካ ዋንጫን የሚያዘጋጅ ሀገር ማንነት ይፋ ይደረጋል ተብሎ የተገለጸው ዜና ትክክል አይደለም ብሎናል የኢትዮጵያ እግር ኳስ ፌዴሬሽን። ስለዚህ በዛሬው ዕለት በምንም አይነት ሁኔታ ስለ 2028 የአፍሪካ ዋንጫ አዘጋጅ ማንነት የሚወጣ የሚነገር ሰበር ዜና የለም። በዛው ኢትዮጵያ እያደረገች ያለችው ጥረት የካፍ ባለስልጣናትን እንደዚሁም ደግሞ የሚመለከታቸውን የካፍ አባል ሀገራት የአፍሪካ የእግር ኳስ ኮንፌዴሬሽን አባል ሀገራትን ለኢትዮጵያ የማዘጋጀቱ እድል ቢሰጥ ኢትዮጵያ ልታሳይ ኢትዮጵያ ልታከናውን የምትችለውን ስኬታማ የአፍሪካ ዋንጫ በተመለከተ ገለጻ፣ ማብራሪያ እና የማግባባት ስራ ተሰርቷል፣ እየተሰራም ነው። ስለዚህ አሁንም ተጨማሪ ሀገራት እስካሁን ድረስ በነገራችን ላይ እነማን ናቸው በይፋ የ2028ን የአፍሪካ ዋንጫ የማዘጋጀት ፍላጎት ያላቸው ተብሎ የተገለጸ ነገር የለም። ግን የአፍሪካ ዋንጫን በ2028ም በድጋሚ ለማዘጋጀት ሞሮኮ ፍላጎት እንዳላት በኢትዮጵያ እግር ኳስ ፌዴሬሽን በኩል ተነግሮናል። 2028 ላይ በድጋሚ የአፍሪካ ዋንጫን ማዘጋጀት የፈለገችው በ2030 በሚካሄደው ዓለም ዋንጫ ላይ የሚኖራትን ዝግጅት እንዲረዳት በማሰብ እንደሆነም ታምነዋል። ስለዚህ የሌሎችን ሀገራት የዝግጅት ስሜት የዝግጅት ፍላጎት ለመጉዳት በሞሮኮ በኩል የሚደረጉ በተለይ የሚዲያው ባለሙያዎች የተዛባ መረጃ እንዲኖራቸው የማድረግ ጥረት እንዳለም አብሮ እየተገለጸ ይገኛል። ለማንኛውም ኢትዮጵያ ጥረቷን አጠናክራ እንደምትቀጥል እንደገና ደግሞ ዛሬ የሚነገር ምንም አይነት ሰበር መረጃ የለም። እስከ ፌብሩዋሪ 1 ድረስ ማንኛውም የካፍ አባል ሀገር አፍሪካ ዋንጫን በ2028 ማዘጋጀት እችላለሁ ብሎ ጥያቄን መጠየቅ ይችላል ተብሏል። ኢትዮጵያ እስከ 2028 ድረስ አስፈላጊውን ዝግጅት አጠናቅቄ አፍሪካ ዋንጫን በኩራት አሰናዳለሁ የሚል እምነት አላት። እንዲቀናት እንመኛለን። ወደ ሁለተኛው ጉዳይ ስንሄድ እንግዲህ ማንቸስተር ሲቲን ነው የምናገኘው። ማንቸስተር ሲቲ በዚህ ጥር የተጫዋቾች የዝውውር ገበያ አንቷን ሴሜንዮን ከበርንመዝ በ64 ሚሊየን ፓውንድ ወስዷል ውሉን አፍርሶ። በተመሳሳይ ደግሞ አሁን በተሰማው ዘበር ዜና ማርክ ጉሄንም በ20 ሚሊዮን ፓውንድ የራሱ ለማድረግ ከክሪስታል ፓላስ ጋር ሙሉ በሙሉ ስምምነት ላይ ደርሷል። እንግዲህ ማንቸስተር ሲቲ የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ ከአርሰናል ጋር እስከ መጨረሻው ፉክክር ያደርጋል ተብሎ የሚጠበቅ በአርሰናል ተጫዋቾች፣ በአርሰናል አሰልጣኞች፣ በአርሰናል ደጋፊዎች እንደ ስጋት ከሚታዩ ክለቦች መካከል በብቸኝነት ማንቸስተር ሲቲ ነው። ማንቸስተር ሲቲ በ2022/23 ማንቸስተር ሲቲ በ2023/24 አርሰናልን ከኋላ እየተነሳ ቀድሞ 2 ጊዜ የፕሪሚየር ሊጉን ዋንጫ ወስዶበታል። አሁንም ባለው የደረጃ ሰንጠረዥ ከአርሰናል ኋላ ላይ ነው የሚገኘው ማንቸስተር ሲቲ። ነገር ግን ደግሞ ይሄንን ሁለተኝነት ወደ አንደኝነት ቀይሮ ያኔ ባለፉት 2 የውድድር ዓመታት እንዳደረገው ዘንድሮም አርሰናልን ኩም ለማድረግ ደስታውን ክብሩን የማንቸስተር ሲቲ እንዲሆን ለማስቻል ማንቸስተር ሲቲ ራሱን በጥር ገበያም እያጠናከረ ይገኛል። በተለይ ክፍተት አለብኝ፣ ጉድለት ይታይብኛል፣ በጉዳት ምክንያት ያጣዋቸውን ተጫዋቾች መተካት አለብኝ ባላቸው ቦታዎች ላይ ስራን በደንብ እየሰራ ነው የሚገኘው። የሴሜንዮ ማንቸስተር ሲቲን መቀላቀል በጣም ትልቅ እና ብዙ ፋይዳ አለው። ምክንያቱም ሴሜንዮ በእንግሊዝ ፕሪሚየር ሊግ በዘንድሮ የውድድር ዓመት ከጎል ማስቆጠር ከጎል ኢንቮልቭመንት ያ ማለት ጎል ፕላስ አሲስት ጋር በተያዘ በ2 ተጫዋቾች ብቻ የሚበለጥ ተጫዋች ነው።
በእንግሊዝ ፕሪሚየር ሊግ ከማጥቃት አቅም ጋር በተያዘ ፕሩቭን የሆነ የተረጋገጠ አቅም ያላቸው ከምንላቸው ተጫዋቾች መካከል አንዱን ነው። ስለዚህ ሃላንድን ይዞ ዶኩ ያለ ቼርኪ ኖሮት እንደገና ሴሜንዮን መጨመር በእንግሊዝ ፕሪሚየር ሊግ የተሻለ ውጤት ለማምጣት በሚደረግ ጥረት ማንቸስተር ሲቲን በደንብ አድርጎ ያግዛል ነው እምነቱ። ሁለተኛው የነ ግቫርዲዮል መጎዳትና ሰርጀሪ ለማድረግ መገደድ የማንቸስተር ሲቲን የመከላከል አቅም ያሳሰዋል። በዚህ የሳሳ የመከላከል አቅም ላይ ሆኖ ጠንካራ የመከላከል አቅም ካለው ከአርሰናል ጋር የፕሪሚየር ሊጉን ዋንጫ ለማንሳት የሚደረገው ፉክክር ማንቸስተር ሲቲን ይጎዳዋል። ስለዚህ በክረምት ሊቨርፑልን ለመቀላቀል ጫፍ ደርሶ የነበረውን በክረምት ሊቨርፑልን ለመቀላቀል የሕክምና ምርመራውን ከግማሽ በላይ አጠናቆ የነበረውን ማርክ ጉዌን አሁንም ከሌሎች ፈላጊዎቹ ቀድሞ ማንቸስተር ሲቲ ለክሪስታል ፓላስ 20 ሚሊዮን ፓውንድ በመክፈል ተጫዋቹን የራሱ ለማድረግ ተስማምቷል። ፋብሪዚዮ ሮማኖ ይህንን አረጋግጧል። እነ ዴቪድ ኦርንስቲን አዎ ሰምተናል ብለዋል። ስለዚህ ሁለት የፕሪሚየር ሊግ ልምድ ያላቸው በፕሪሚየር ሊጉ የተረጋገጠ አቅም ያላቸውን አንዱ በመከላከል ሌላኛው በማጥቃት የተመሰገኑም የተመሰከረላቸውንም ተጫዋቾች በዚህ ወቅት ወደ ቡድኑ መቀላቀል ለማንቸስተር ሲቲ ብርታት፣ ለነ አርሰናል ደግሞ ስጋት አይሆንም ብሎ ማሰብ አይቻልም። የክሪስታል ፓላስ መሪ ነው። በፕሪሚየር ሊጉ ጎል የማስቆጠር አቅምም ጭምር አላቸው ከምንላቸው ተከላካዮች መካከል አንዱ ነው ማርክ ጉዌ። አርሰናል እነ ጋብርኤል ማጋሌሽ ጎል ያገቡለታል። አርሰናል እነ ቤን ዋይት ጎል ያገቡለታል ከተከላካይ ቦታ እየተነሱ። አሁን ደግሞ ማንቸስተር ሲቲ ጎል በማግባት ጥሩ ልምድ ያለው ጥሩ ኤክስፒሪየንስ አለው የሚባለውን ጉዌን ወደ ቡድኑ ለመቀላቀል ተስማማ። ብሬኪንግ ኒውስ ብሎ እነ ፋብሪዚዮ ሮማኖ ተናገሩ። የማንቸስተር ሲቲን ቁርጠኝነት እስከ መጨረሻው የሚቻለውን ነገር በሙሉ ለማድረግ ያላቸውን ዝግጁነት በደንብ አድርጎ ያሳያል፣ ያስረዳል። ይሄ ሰበር ዜና ከወጣ በኋላ ሌላ ሰበር ዜና ደግሞ በክሪስታል ፓላስ በኩል ተነገረ። ኦፍኮርስ ይሄኛውን ትንሽ ቀደም ብለን የሰማነው እንደሆነ ይሰማኛል። የአሰልጣኝ ግላስነር ከክሪስታል ፓላስ ጋር የመቀጠል ፍላጎት አለመኖር፣ ውል ለማደስ ፈቃደኛ አይደለሁም ማለታቸው ተሰምቷል። አሁን ዛሬ ግን የተነገረን ነገር መቼ እንደሚለቁም ታውቋል። አንዳንዶች ከማርክ ጉዌ ክሪስታል ፓላስን መልቀቅ ሲቲን መቀላቀል ጋራ በተያያዘ የወሰኑት ውሳኔ ሊሆን ይችላል የሚል ነገርን የሚያነሱ ሰዎች አሉ። ሌሎች ግን ቀደም ብሎ የተወሰነ ነው። አሁን ይሄ የክሪስታል ፓላስ አሰልጣኝ በክሪስታል ፓላስ ከዘንድሮ የውድድር ዓመት በላይ አልቆይም ማለት በቀጥታ ከማንቸስተር ዩናይትድ ጋራም ሊያያዝ ይችላል። ማንቸስተር ዩናይትድ ለቀጣዩ የውድድር ዓመት በማን አሰልጣኝነት እንደሚመራ አናቅም፣ ጠብቁ ተብለናል። ማንቸስተር ዩናይትድ በኢንትሪም ወይም በጊዜያዊ አሰልጣኝነት ካሪክን ቀጠረ። የካሪክና የዩናይትድ ቆይታ የውድድር ዓመቱ ሲያበቃ ይጠናቀቃል። ከዛ ቀጥሎ ግን ማንቸስተር ዩናይትድ ቋሚ አሰልጣኝ ይቀጥራል ነው። ማን ሊሆን ይችላል ሲባል ተደጋግመው ከሚነሱ ስሞች መካከል አንደኛው ግላስነር ናቸው። በእንግሊዝ ፕሪሚየር ሊግ ተሳክቶለታል፣ በእንግሊዝ ፕሪሚየር ሊግ ሆኖለታል። ስለዚህ ማንቸስተር ዩናይትድን ብንሰጠው ያንን ስኬት በኦልትራፎርድም መድገም ይችላል፣ ጥሩ የማሰልጠን አቅም አለው የሚል ነው። ይሄንን እምነት ብዙ የማንቸስተር ዩናይትድ ደጋፊዎች ይጋሩታል። በጣም ብዙ የእግር ኳስ ተንታኞችም የግላስነርን ስም ከማንቸስተር ዩናይትድ ጋር አያይዘው መጥራታቸው የተለመደ የተደጋገመም ጭምር ነው። አሁን ግላስነር ከክሪስታል ፓላስ ጋር አልቀጥልም፣ የውድድር ዓመቱ ሲያበቃ ከእናንተ ጋር የነበረኝ ቆይታ ያበቃል ብለው በግልጽ ለክሪስታል ፓላስ ባለቤቶችና ባለስልጣናት መናገራቸውን ተከትለው ምነው ሲባሉ አዲስ ቻሌንጅ እፈልጋለሁ አሉ። አዲስ ፈተና፣ አዲስ ቡድን እፈልጋለሁ አሉ። ማንቸስተር ዩናይትድ ከሚፈልጋቸው አሰልጣኞች መካከል አንዱ እሳቸው ናቸው ሲባል ስለኖረ የእሳቸው አዲስ ቻሌንጅ እፈልጋለሁ ማለት ከማንቸስተር ዩናይትድ ጋር ተያይዞ ቢነሳ ተያይዞ ቢታሰብ የሚያስፈርድ አይደለም። የሚተሳሰር ተያይዞ ሊጠቀስ የሚችል ነገር ስላላቸው ነው። ይህንን አምኖ መቀበል ግዴታ ይመስለኛል። ለማንኛውም ክሪስታል ፓላስ ከግላስነር ጋር አይቀጥልም። ማንቸስተር ዩናይትድ እውነት ግላስነርን በመቅጠር ቁጭቱን ማብረድ
ተፎካካሪነቱን ማሳደግ፣ የእንግሊዝ ፕሪሚየር ሊግ ላይ መልሶ ጉልበተኛ መሆን ይችላሉ ወይ? እንግዲህ ይሄ የሁላችንም ጥያቄ ሆኖ የሚቀጥል ነው። በማንቸስተር ዩናይትድ በኩል ግን የተባለ ነገር የለም። በነገራችን ላይ ይሄ የውድድር ዓመት ካበቃ በኋላ በጣም በርከት ያሉ የአሰልጣኝ ስንብት፣ የአዳዲስ አሰልጣኞች ቅጥር ይሰማሉ። ይሄ ምንም ጥርጥር የለውም። ምክንያቱም ሪያል ማድሪድ ከአልቫሮ አልቤሮ ጋር አብሮ ይቀጥላል ወይ? ዩናይትድ ከካሪ ጋር አብሮ ይቀጥላል ወይ? ሌሎች ስንብቶች አይኖሩም ወይ? የወርልድ ካፑ ካለቀ በኋላ ነፃ የሚሆኑ አሰልጣኞች አሉ። ስለዚህ ምንም ትዕግስት የለም አሉ የርገን ክሎፕ። የገባኝ ነገር ዣቪ አሎንሶን ሲያሰናብት ሪያል ማድሪድ የገባኝ ነገር የተረዳሁት ነገር የትም ቦታ ትዕግስት የሚባል ለአሰልጣኞች ጊዜ መስጠት የሚባል ነገር በጭራሽ እንደሌለ ነው አሉ። ስለዚህ የርገን ክሎፕ ወደ አሰልጣኝነት ይመለሳሉ። 2 ስራዎችን የምር እያሰቡባቸው ይገኛሉ። ግን ደግሞ ከሁለቱ ስራዎች መካከል ወደ ሊቨርፑል መመለስ የሚባለው የለበትም ተባለ። ይሄ ከግምት ውስጥ እየገባ ያለ የየርገን ክሎፕ ሐሳብ አይደለም ተባለ። ስለዚህ የርገን ክሎፕ 2024 ላይ ከሊቨርፑል ጋር ልለያይ ነው ሲሉ ዓለም ደንግጧል። ምነው ሲባሉ ኢነርጂን ጨረስኩ፣ ደከመኝ፣ ልረፍ አሉ። ስለዚህ አሁን ደግሞ አርፈው ጨርሰዋል፣ ወደ ትልልቅ ኃላፊነቶች እንደገና መመለስ ይፈልጋሉ ሲባል 2 ስራዎች አጓጉተዋቸዋል። 1 ሪያል ማድሪድ የምሩን የሚፈልገኝ ከሆነ የሪያል ማድሪድ አሰልጣኝ መሆን እፈልጋለሁ ነው የሚሉት። ስካይ ጀርመኒ ነው ይሄንን እየተናገረ ያለው በአዲሱ መረጃ በሰበር ወሬው። ስለዚህ በሪያል ማድሪድ በኩል እኔን የመፈለግ ሲሪየስሊ የምር አፕሮች የሚያደርጉኝ ከሆነ አስብበታለሁ፣ እምቢኝ ለማለት አቀማጣለሁ እያሉ ነው። የመጀመሪያው ነገር ሪያል ማድሪድ ለሚቀጥለው የውድድር ዓመት በየርገን ክሎፕ የሚመራ ከሆነ በሊቨርፑል ቤት ውስጥ ያመጡትን አይነት ለውጥ በሪያል ማድሪድ ቤት ውስጥ አያመጡም ብሎ ማሰብ አይቻልም። በነገራችን ላይ ወደ ሊቨርፑል ብቻ አይደለም አልመለስም ያሉት፣ ከዚህ በፊት ወደ ሰራውባቸው ክለቦች አሁን መመለስ አልፈልግም ብለዋል። ሊቨርፑል ከምርጫቸው ከፍላጎታቸው ውጭ ነው። ቦሩሲያ ዶርትሙንድም እንደዛው ማለት ነው። ስለዚህ ሪያል ማድሪድ በእሳቸው ላይ እውነተኛ ፍላጎት ካለው ሊያጤኑት፣ ጥያቄውን ሊሰሙ ዝግጁ ናቸው የርገን ክሎፕ። ጉዳይ 1 ማለት ይሄ ነው። ሁለተኛው የጀርመን ብሔራዊ ቡድንም በእሳቸው አሰልጣኝ መሆን ላይ ፍላጎት ካለው የበለጠ ይስማማኛል ብለዋል። ምክንያቱም ደክሞኛል እያሉ ስለሆነ ከዛ የክለብ አድካሚ ሂደት በኋላ እንደገና ረፍት ወደሚሰጥ ዘና ተብሎ ወደሚሰራ አልፎ አልፎ በሚመጡ ጨዋታዎች ላይ ብቻ ጉዳይ ወደሚኖረው የብሔራዊ ቡድን ኃላፊነት መመለስን የርገን ክሎፕ ይፈልጋሉ ነው። ስለዚህ በዚህ ሰዓት በየርገን ክሎፕ አእምሮ ውስጥ እየተመላለሱ ያሉት 2 ስራዎች የጀርመን ብሔራዊ ቡድን አሰልጣኝ መሆንና ሪያል ማድሪድ ከፈለገ ያንን ኃላፊነት መቀበል ናቸው። እንቀጥል። ሰበር ዜናውን ማንቸስተር ዩናይትድ ቤት ለማይክል ካሪክ ሲባል የምናደርገው የተለየ የጥር የዝውውር ፕላን የለንም አለ ማንቸስተር ዩናይትድ ሲባል ሰምተን ነበር። ከትላንት ወዲያም ሲነገር ነበር። ይሄ ማይክል ካሪክ ግን በሚድልስብራ ከሚጫወት ማንቸስተር ዩናይትድ ቤት ውስጥ ያግዛል ከሚለው የሚያግዝ ከሆነም ደግሞ ትልቅ ለውጥ እንደሚያመጣ አምንበታለሁ የሚለውን ሃይደን ሃክኒ የሚባልን ተጫዋች በ15 ሚሊዮን ፓውንድ ግፋ ቢል ደግሞ በ20 ሚሊዮን ፓውንድ ለማስፈረም ነው ማንቸስተር ዩናይትድ ጥረት እንዲያደርግ በማይክል ካሪክ የተጠየቀው እና ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም የካሪክንም ፍላጎት ለማሟላት በተግባር እንቅስቃሴ ማድረግ ጀምሯል። ካሪክ ይህንን ተጫዋች ለምን ፈለገው? ተጫዋቹ ምን ቦታ ላይ ነው የሚጫወተው? በማንቸስተር ዩናይትድ ቤት ሊያመጣ ይችላል ተብለው የሚጠበቁ ጥንካሬዎችስ ምንድናቸው ሲባል ይሄ ልጅ ከሚጫወትበት ሚና ወይም ቦታ አንጻር ሲገመገም መጫወቻ ቦታው አታኪንግ ሚድፊልደር ነው። ስለዚህ በዚህ ቦታ ላይ ከፓሲንግ አንጻር ኳሊቲው ቬሪ ስትሮንግ የሚል ነው የተሰጠው።
የፊኒሽንግ ኳሊቲውን በተመለከተ ቬሪ ስትሮንግ ተብሎ ተቀምጧል። እነዚህ ሁለት የሃይደን ሃክኔ ጠንካራ ጎኖቹ ናቸው ተብሎ ተገልጿል፣ ፓሲንግ እና አጨራረስ ብቃቱ። ከዛ በተጨማሪ ግን በጣም ጥሩ የሚባሉ ወይም ቁልፍ የሚባሉ ኳሶችን በማቀበል አቅም፣ ረጅም የሚባሉ ሾቶችን ወይም ከረጅም ርቀት የግብ ሙከራዎችን የማድረግ አቅም፣ ስሩ ቦልስ ወይም በተጫዋቾች መካከል ኳስን የማቀበል አቅም እና የድሪብሊንግ አቅሙ ሲለካ ሲመዘን ደግሞ ስትሮንግ የሚል ማርክ ነው የተሰጠው። ስለዚህ እነዚህ ኳሊቲዎች አሉት በአንድ በኩል፣ የሚገኝበት ዋጋ በሌላ በኩል፣ ከዛ በተጨማሪ ደግሞ አሁን ልጁ አለበት የሚባለው እድሜ ተደማምሮ ነው ማይክል ካሪክን ያሳመነው። እናም ይሄንን ተጫዋች አግኙልኝ፣ ይሄንን ተጫዋች የማንቸስተር ዩናይትድ ይሁን ብሎ ጠይቆ ማንቸስተር ዩናይትድም በዚህ ልጅ ላይ እየለፋ ነው የሚለው መረጃ እየወጣ ነው ያለው ነው። ስለዚህ ማይክል ካሪክና እነ ማንቸስተር ዩናይትድ ባለስልጣናት መካከል ለምሳሌ ኦማር በራዳ ሊሆኑ ይችላሉ፣ ወይም ደግሞ እንደነ ዊሎክስ አይነት ሰዎች ሊተጋገዙ አስበዋል ነው የሚሉት። አሁን እነዚህ አትሌቲክ እነ ስካይ ስፖርትስ ምናምን ይህንን ነገር እያነሱት ይገኛሉ። ለማንኛውም እነዚህ አዳዲስ እና ሰበር መረጃዎች በተከታታይ ቶሎ የተሰሙ ናቸው፣ ወደ እናንተ ያደረስናቸው። ሌሎች አዳዲስ ጉዳዮችን ይዘን ደግሞ ለመመለስ ጥረት እናደርጋለን። ለማንኛውም እናንተ ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ለድጋፋችሁ እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።